ምእመናን በቃለ እግዚአብሔር ሰይጣንን የመቃወም ስልጣን አላቸው። ማን አለ? እግዚአብሔር በሞት ላይ ስልጣን አለው። አጥብቃችሁ ያዙት። እንደው በሞት እውነቴ ነው። ፍርሃት የባይታዊ ባሪያ መሆን አለብን? እኔ አልሆንም። ባሪያ በሆን እንኳን የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ነው መሆን እንጂ መንደር ለመንደር ለሚያውደለድለው ሁሉን ያልሆነ። ቃለ እግዚአብሔርን ከመልመድ ይሰውረን። ሰው ቃለ እግዚአብሔርን ሲለምደው ችግር ነው ጎበዝ። ያ ቅዱሳንን ገድል ዛሬ አቡነ ዘርአብሩክ ናቸው። የአቡነ ዘርአብሩክን ገድል አምጥቼ ስደግም እሳቸውን ስቀበል ክርስቶስን ተቀበልኩ። አብሮኛል ማለት ነው። ትምህርተ ዋቱን መጀመሪያ ነው መድገም አለ። እንዴት ኋላ ሌላውን ጸሎት ስለሚሰውረው ይላል። አይ እንደው ያበጥረዋል እኮ እውነቱ ትርጓሜውን ማለት ነው። አዝላ ወረደች ወደ ግብፅ፣ አዝላ ወረደች ወደ ግብፅ። ሰው የሚድነው በእንጀራ ብቻ አይደለም ከእግዚአብሔር ቃል በሚወጣም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ብሎ ለሰይጣን መልሶለታል። ምስጢሩ ግን ምን ማለቱ ነው? ሰው የሚድነው በፍጡር ደም በፍጡር ሥጋ አይደለም። አላ በኩሉ ቃል ዘይወጽእ እምአፉሁ ለእግዚአብሔር ከእግዚአብሔር ባሕሪ ዘእምባሕሪ አካል ዘእምአካል ተወልዶ ሥጋን ለብሶ ተዋህዶ በተገለጠ በስግው ቃል በክርስቶስ ሥጋና ደም ነው እንጂ በፍጡር ቃል አይደለም። ሰው በእንጀራ ብቻ እንጀራ ብቻ ማለት የሰው ደም ብቻ የሰው ሥጋ ብቻ አምላክ ያልተዋህደው ማለት በዚህ አይድንም ማለቱ ነበረ። ስለዚህ የሚቤዥ ባጣ ጊዜ ቤዛ የሆነን ዘንድ መድኃኒታችን ኢየሱስ ክርስቶስ መጣ። በከንቱ ከመበግ ዘተገድፈ እንደጠፋ በግ ተቅበዝብዘን እረኛ እንደሌለን ሆነን ስለነበረ ሊፈልገን መጣ። የሚያስተምረን አተን ነበረ። በጎ መምህር የሆነን ዘንድ መጣ። የዓለማት ሁሉ ጠባቂ የሚሆን እሱ ኖላዊሆሙ ለእስራኤል አጽም ተብሎ እንደተነገረ የእስራኤል ዘሥጋ እረኛቸው ጸሎታችንን ስማ 5500 ዘመን ሲፈጸም ተገለጥ ተብሎ በተለመነው ልመና ኖላዊሆሙ ለእስራኤል አጽም ብለው ቢጠይቁት ልመናቸውን ተቀብሎ ዘይነብር ላይ ለኪሩቤል አስተርአየ በኪሩቤል ላይ አድሮ ሲሰለስ ሲቀደስ የሚኖር አካላዊ ቃል ከንጽሕት እመቤታችን ሥጋዋን ደሟን ደመ ድንግልናዋን ከፍሎ ተዋህዶ በአካል ዘያክል ተገልጾ ይዋጀን ዘንድ እኛን በአርአያ እግዚአብሔር ስሎ ለማክበር እሱ በመጠነ ብእሲ ሰው ለብሶ የባሪያን ሥጋ ይዞ ወደዚህ ዓለም መጣ። አስተማረን። ሁላችን ጠፍተን በደዌ ተይዘን ስለነበረ የሚያድነን እርሱ መጥቶ በምድር ላይ በየማነ ስልጣኑ ከተከላት ከእውነተኛይቱ የሕይወት ዛፍ ከመቤታችን ለድነት የሚሆን ሥጋን ቆርጦ ተዋህዶ ነስቶ ማለት ነው። ለበሽተኛው አዳም ከነልጆቹ መግቦ በገዛ ደሙ አጥቦ የገዛ ደሙንና ሥጋውን ወርቅ አድርጎ ከፍሎ በበላነው እንጨት ተሽጠን የነበርነውን ዲያብሎስ ሰልጥኖብን የነበርነውን ሁሉ ነፃ አውጥቶ የነፃነት በር ከፍቶ እግረ ልቡናችን ወደ ወንጌልና ወደ መንግሥተ ሰማያት አቅንቶ በረድኤት እንመገብ የነበርነውን በልጅነት እንድንከብር በቤተ ክርስቲያን አደባባይ እንድንመላለስ ከቅዱሳን መላእክት መንጋ እንድንጨመር እሱ በበረት ከእንስሳት ተጨምሮ ተወልዶ በጎውን ነገር ሁሉ አድርጎልናል። አስተማረ። 3 ዓመት ከ3 ወር አስተማረ። ወንጌል በምር ተረዳለት። ካሳን ሊክስ 120 ቤተሰብ ሰርቶ ቀጥቶ ወንጌልን ካስረከበ በኋላ ወንጌል በሐዋርያት ልቡና ሲያድር ራሱን ከገለጠ ካስረዳ በኋላ ወንጌልን ከገለጣት በኋላ መጨረሻ ላይ ሃይማኖትን ፍጹም አድርጎ ሲጨርስ ሐሙስ ማታ ተይዞ ዓርብ ተሰቅሎ ዓርብ ተቀብሮ እሁድ
ተነስቷል። በዚህም በሞት ላይ ስልጣኑን አሳይቷል። ሁላችሁ እንደምታስታውሱት አዳም አባታችን ከእናታችን ከሔዋን ጋር በበደለ ጊዜ የፈረደበት እግዚአብሔር ወይስ መልአክ ነው? እግዚአብሔር ነው። በአዳም የፈረደ እግዚአብሔር ከሆነ ሊያድነው የሚገባ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር ስለፈረደበት የሚያድነውም እግዚአብሔር ስለሆነ እግዚአብሔር ሰው ሆኖ መጣ፣ ተመላለሰ። አሁን ሞትን ቀጥቶ የሕይወት ባለቤት መሆኑን ለማሳየት የአዳምን ሕይወት በፍርድ እንደነጠቀው የሞት ባለቤት ሞትን የሚያዝበት መሆኑን ለማሳየት በሞት ላይ ስልጣኑን አሳይቶ ገልጦ አዳምን ማዳን ነበረበትና በሞት ላይ ስልጣኑን አሳየን። ስለዚህ እኛ የዳንበት ቤተክርስቲያን የቆመችለት ራሷ አድርጋ የምታመልከው መሪዋ አድርጋ የምትከተለው ኢየሱስ ክርስቶስ አምላክ ነው እንጂ ፍጡር አይደለም የምንልበት ምክንያት ፍጡር በሞት ላይ ስልጣን ስለሌለው ነው። ፍጡር በሞት ላይ ስልጣን የለውም። ክርስቶስ ግን አምላክ መሆኑን የምንመሰክርበት ባለፈው እንደተማማር ነው። አንድ ከድንግል በመወለዱ፣ ሁለት በሞት ላይ ስልጣን ስላለው ነው። ነቢይም በሞት ላይ ስልጣን የለውም፣ መልአክም በሞት ላይ ስልጣን የለውም። ሐዋርያም ሌላውም ቢሆን በሞት ላይ ስልጣን ያለው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሰው ሆኖ መጣ። ክርስቶስ ደግሞ በሞቱ ሞትን እንዳጠፋ ተጽፏልና በሞት ላይ ስልጣን ያለው እግዚአብሔር ብቻ ከሆነ ክርስቶስ ደግሞ በሞቱ ሞትን ማጥፋት ከተቻለው በሞት ላይ ስልጣን ያለው እግዚአብሔር ብቻ ስለሆነ ሞትን ያሰናበተው ክርስቶስ እግዚአብሔር እንደሆነ በዚህ እናውቃለን ማለት ነው። ክርስቶስን ያወቅነው በዚህ ነው። ኢኮነ ስውረ፣ እሱ ያልታወቀ አይደለም፣ የተድበሰበሰ ነገር የለውም። ዳይሙ አይመርናሁ በኦሪቶ በነቢያት፣ ነገር ግን እሱ የባህሪ አምላክ እንደሆነ ፈጣሪ ዓለማት እንደሆነ ለፈጠረው ፍጥረትም በቸርነቱ ተሰቅሎ እንደሚነሳ እንደሚያርግ በኦሪትም በነቢያትም የታወቀ የባህሪ አምላክ እንጂ እኛ ያከበርነው የማደጎ አምላክ አድርገን ያከበርነው ያበጀንለት ስብከት የተነበይንለት ትንቢት የሰራንለት ሃይማኖት ያረቀቅንለት ምንም ነገር የለም። የሰጠንን ሃይማኖት ብቻ እንናገራለን። የምንሰብከው ክርስቶስ እውነት ነው። ሞትን አሰናብቶታል። ሞትን ድል ነስቶታል። በዚህ ስልጣን እንዳለው እናውቃለን። ሞትን ስልጣን ያለው እሱ ስለሆነ እና በሞት ላይ ስልጣን አለው። አራየ ስልጣኑ ላይ ለሞት በሞት ላይ ስልጣን እንዳለው ማረጋገጫችን ምንድን ነው ነው? የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት ላይ ስልጣን እንዳለው የምናረጋግጥበት መንገድ ክርስቶስ በቃሉ በሞት ላይ ስልጣን አለው። በቃሉ አዞ በሞት ላይ ስልጣን አለው። በሞት ላይ በቃሉ ስልጣን እንዳለው ሞት የክርስቶስን አካሉን ብቻ ሳይሆን የክርስቶስን ቃሉን ሞት ይፈራዋል። ራሱ እንደነገረን እንዲህ ሲል የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲናገር አማን አማን ብለክሙ ዘአቀበ ቃሌ ኢይጥዕሞ ለሞት ብሎ ተናግሯል። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ሞትን ከቶ አይቀምስም ብሏል። ቃሌን የሚጠብቅ ቢኖር ሞትን ከቶ አይቀምስም። ልብ ብላችሁ ስሙ። ቃሌን የጠበቀ ቢኖር ሞትን ከቶ አይቀምስም ሲል የክርስቶስን ቃል ሞት ይፈራዋል ማለት ነው። የክርስቶስን ገብ የክርስቶስ ቃል ሕግ ለሞት ጠላቱ ነው። ከክርስቶስ ቃል የሚወጣ ከክርስቶስ አንደበት የሚወጣ ቃል ሁሉ ለዲያብሎስና ለሞት ጠላቱ ናቸው። አሁን ልብ ብላችሁ ስሙ። በኦሪት ዘፍጥረት ምዕራፍ 5 ላይ ስንመለከት ኢተረክበ ሄኖክ
እስመ ከበቶ እግዚአብሔር ሰውሮታልና ሄኖክ አልተገኘም ይላል። ሄኖክ አልተገኘም። እስመ ከበቶ እግዚአብሔር ሰውሮታልና። ከምንድን ነው የሰወረው? ከሞት። ለምንድን ነው ሄኖክን እግዚአብሔር ከሞት የሰወረው? እስመ አስመሮ ለእግዚአብሔር እምንእሱ እግዚአብሔርን ከልጅነቱ ጀምሮ ደስ አሰኝቶታልና፣ ማለት ቃሉን ጠብቋልና። እግዚአብሔርን ቃሉን ከልጅነቱ ጀምሮ የእግዚአብሔርን ቃል ስለጠበቀ ሞት ሄኖክን የሚያይበት ዓይን የለውም። የእግዚአብሔር ቃል የሞትን ዓይን ይደፍናል። ሞት እንዲታወር ያደርገዋል። ማየት አይቻለውም። የእግዚአብሔር ቃል በልቡናው የሰለጠነበትን ሰው ሞት ትክ ብሎ የማየት ስልጣን የለውም። ስለዚህ ሄኖክን ማየት አልተቻለውም። ከሄኖክ ሞት ሄኖክን የሚይዝበት የሚያስርበት ቅንጣት ታክል ዕዳ የለውም፣ ገንዘብ የለውም። የሞት ገንዘቡ ኃጢአት ፍዳ ነው። በሄኖክ ላይ ኃጢአት ስለሌለ ሞት ሄኖክን መያዝ አልተቻለም። አሁን ልብ ብላችሁ ስሙ። ሄኖክን እግዚአብሔር ሰውሮታል፣ አልተገኘም። ለማን ነው ያልተገኘው? ለሞት። ለምን አልተገኘም? እግዚአብሔር ስለሰወረው። ለምን? እግዚአብሔርን ከልጅነቱ ጀምሮ ደስ ስላሰኘው። አሁን አዲስ ኪዳን ላይ እንምጣ። ቃሌን የጠበቀ ሞትን አይቀምስም። ስለዚህ ሰው ሞትን የማይቀምሰው በኦሪቱ ልብ ብላችሁ ስሙ። ሰው ሞትን የማይቀምሰው የእግዚአብሔርን ቃል በመጠበቁ ከሆነ ሄኖክም የእግዚአብሔርን ቃል ስለጠበቀ ሞትን ያልቀመሰ ከሆነ ክርስቶስ ደግሞ ቃሌን የጠበቀ ሞትን አይቀምስም ካለ ክርስቶስ ሄኖክን ከሞት የሰወረው ቀዳማዊ እግዚአብሔር ነው ማለት ነው። ሄኖክን ከሞት የሰወረው እግዚአብሔር እኛን ከሞት በአማን ይሰውረን ዘንድ ሥጋችንን ለብሶ በግልጽ ታየ። ይህንን ያደረገ የክርስቶስ ቃል ከሞት ይሰውራል፣ ይፈራዋል ሞት። ይኸውም ይታወቅ ዘንድ ልብ ብላችሁ ስሙ። እንዲሁም ሰዎችም ብለው ተከራክረውታል። ኦሆ ነቢያትኒ ሞቱ፣ አብርሃም ጥቀ ሞተ። ነቢያትም ሞቱ፣ ሐዋርያትስ አብርሃምስ እንኳ ሞተ። አንተ ግን ቃሌን የጠበቀ ሞትን አይቀምስም ትላለህ አሉት። በአብርሃም ይደንቃቸዋል። አብርሃም ራሱ እኮ የኖረው የኔን ቀን ለማየት ነው አላቸው። አብርሃም አቡክሙ ተመነየ ከመ ይራይ ዕለቴ፣ አባታችሁ አብርሃም እንኳ የኔን ቀን ለማየት ነው የኖረው። ሬሂ ወተፈሳህ፣ አይቶም ደስ አለው አላቸው። ገና አሁን እንዳበድ ካወቅን አሉት። ሎቱ ስብሐት 30 ዓመት አልብከ አብርሃምሃ ርኢከ፣ 30 ዓመት ያልሞላ ሰው አብርሃም አየኝ አብርሃምን አየሁ ትላለህ? ከዚያ ሰምን አለ። እንግዲህ ልብ ብላችሁ ስሙ። ቃሌን የጠበቀ ሞትን አይቀምስ ነው የሚላቸው። አብርሃም ሞቷል አሉት። አብርሃም የኔን ቀን ሲያይ ኑሯል አላቸው። እንዴ 30 ዓመት ያልሞላ ሰውዬ አብርሃም አየኝ ትላለህ? እንዲህ አሉት። አማን አማን እብለክሙ እምቅድመ ይትወለድ አብርሃም ሀሎኩ አነ አላቸው። አብርሃም ሳይወለድ ኧረ እኔ አለሁ አላቸው። የተሸነፈ ሰው ክርክር ያቃተው ሰው ድንጋይ አይደለም ያነሳ። ወነሱ እብነ ከመ ይውግርዎ፣ ሊወግሩት ድንጋይ አነሱት። እሱሳ ምን አደረገ? ኦሆ የኔን አንደኛ ጊዜው ስላልደረሰ፣ ሁለተኛ ደግሞ የኔን ቃል የጠበቀ ሞትን አይቀምስም ባልኩበት ቀንማ ሊገሉኝ አይገባም ብሎ በእኔ ቃል ያመኑትስ በምን ያረጋግጣሉ አለና ወታብኦሙ እግዚ ኢየሱስ ወሐለፈ ማእከሊሆሙ፣ በመካከላቸው አልፎ ተሰውሮ ሄደ። ይሄው እኔን ድንጋይ አንስታችሁ ልትወግሩኝ እንደተሰወርኩ በእኔ የሚያምኑም በእኔ ቃል ከሞት ይሰወሩ ዘንድ ይቻላቸዋል ብሎ እዚያው ላይ እስመ ስማ ቃላቲሁ ምግባሩ እንዳለ ቅዱስ ቄርሎስ የቃላቱ ምስክር ስራው ስለሆነ ያኑ በተግባር አሳያቸው። የሕይወት ባለቤት መሆኑን ከሞት ተሰወረ። ያንን መሰወር ለእኛ ሰጠን። ምስዋር አለው በመጽሐፈ ኪዳን። ምስዋር ከሞት የሚሰውር ከመከራ የሚሰውር። ለዚህ ነው ቅዳሴ ስንገባ ናኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረዳአነ አቀበነ ወአቅረበነ ወተወክፈነ ሀቢሁ እምንለው ማለት ነው። ሰውሮናልና ረድቶናልና ሰወረነ ወረዳአነ፣ ከዛ አቀበነ። መጠበቅ ብቻ አይደለም፣ መጠበቅማ በግም ይጠበቃል። አቅረበነ
አቅርቦናል እንጂ። ማቅረብ ብቻ አይደለም፣ ማቅረብማ ማዕድም ይቀርባል። ወተወክፈና አቤሁ ተቀብሎናልና ሳይጸየፍ ስለተቀበለ ቀድሞ ባህሪያችን ባህሪ በማድረግ ዛሬን ከነጉድፋችን በትዕግስት በመቀበል ልጆቹ በማድረግ በክንፈ ረድኤት በመከለል በረድኤት በመሳብ በሀብት በማቅረብ ስለጠበቀን ይህ በጎ ነገርን ያደረገ እግዚአብሔር እናመሰግነዋለን የምንለው ስለዚህ ነው። ስለዚህ እግዚአብሔር ይህንን ያደረገልን ቃሉን ሞት ይፈራዋል። ሲፈራው ልብ በሉ አርአየ ስልጣኑ ላይ ለሞት አስተማረና የኔን ቃል ሞት ይፈራዋል አለ። ማስረጃ አልዓዛር ውጣ፣ መውጣት ማን ይዘዋል? ክርስቶስ የጠራውን የሚይዝ ሞት ማን ነው? እስኪ የታል ገመዱ? የሞትን እኮ መዝጊያ የሰበረው ክርስቶስ መንግስተ ሰማያት ከመግባቱ በፊት በምድር ጭምር የሰበረው ወቀጥቀጠ መናስክተ ዘሐጺን የመዝጊያውን ብረት ሰበረ። ውጣ አልዓዛር ወጣ። መቃብር ክፈቱልኝ። ሞት የሞትን አቅሙን ሁሉ እኮ ነው ያሳየ። የሞትን የመጨረሻ አቅሙን ያልገደላትን ብድግ ተነሽ አንቺ ልጅ። ሰው ከሞተ በኋላ የሚሰማው እግዚአብሔር ብቻ ነው። ሰው ከሞተ በኋላ የሚሰማው አካላዊ ቃል ብቻ ነው፣ ክርስቶስ ብቻ ነው። ሰማችሁ? አማን አማን ብለክሙ ከመ ይመጽእ ጊዜሁ አለ አመ ይሰምዕዎ ምውታን ለወልደ እጓለ እመሕያው። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል ወይ ጊዜ ውእቱ፣ ያ ጊዜም ያ አሁን ነው አላቸው። ሰማችሁ እኮ ነፍሷ የወጣችው ልጄ ተነሽ አላት። ተሰማችና ተነሳች። አይ እችማ እንደው ከቤት ነፍሷ አልወጣ ይሆናል ስንል ደግሞ ከመንገድ ደግሞ ሙቶ የተገነዘውን ና ሞት አቅም የለውም በክርስቶስ ቃል ላይ ተነሳ። አይ ገና አልተቀበረም። ተቀበረ፣ ፈረሰ፣ ሸተተ፣ በሰበሰ። አልዓዛር ውጣ። የሞት የመጨረሻው አቅም ማፍረስ ነው። ያፈረሰውንም ቀማው። አሁን የክርስቶስን ቃል ሞት በምን አቅሙ ይቋቋመዋል? እስቲ ክርስቶስ የህይወት ባለቤት ነው አይደለም፣ የህይወት ባለቤት አይደለም፣ አምላክ አይደለም የሚሉ ሰዎች ምን መልስ አላቸው? የሞትን የመጨረሻ አቅም ሁሉ ነው የተቀማው እኮ። ቢያም ፈወሰበት፣ ቢያጎብጥ አቀናበት፣ ዲዳ ቢያደርግ አናገረበት፣ ቢያውር አበራበት፣ አንካሳ ቢያደርግ አራመደበት፣ ረሃብ ቢያመጣ አጠገበበት፣ ገደለ አስነሳበት። ሞት በክርስቶስ ላይ ምንም የለውም። መጨረሻ ላይ ይኸው። ስለዚህ የክርስቶስን ቃል ማን ይፈራዋል? ንገሩ በሞቴ። ስለዚህ ታዲያ አርአየ ስልጣኑ በሏ ስልጣኑ ላይ ለሞት በቃሉ ነው ያሳየን ክርስቶስ አስተምሮ በእውነቱ ማለት ሞትን ሲያዘው አይተነዋል ክርስቶስ። አሁንም ይሄንን ቃል የጠበቁትን ይሄንን ቃል የጠበቀ አይሞትም፣ የኔን ቃል የጠበቀ አይሞትም ብሎ የጻፈ ዮሐንስ ወንጌላዊ ነበር አይደል? ይሄን ደቀ መዝሙር ከሞት ሰወረና ደግሞ አስረገጠልን። ይሄን የጻፈውን ደቀ መዝሙር ሞትን እንዳይቀምስ ነው ያለው። ሀለው ዜ እለ ይጥዕም ወለሞት፣ ከዚህ ከቆሙት መካከል ሞትን የማይቀምሱ አሉ ብሎ ነበረ። ዮሐንስን ከሞት ሰውሮ አሳይቶናል። ቅዱስ ያሬድንም ከሞት ሰወረው፣ ሌሎችንም ቅዱሳን ሰውሯቸዋል። ስለዚህ ክርስቶስ በምኑ አሳየን አልኳችሁ? በቃሉ አትሉም? ንገሩኝ እንጂ በሉ ተናገሩ። በቃሉ ቃሉን ይፈራዋል። አሁን ቃል እግዚአብሔር ቀላል እንዳይመስላችሁ። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣቱ ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኙትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ሰሞን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪቶ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይሄን ግን ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለ። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን የኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱም ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጣንም ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት
እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ ወዲያ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረ ነው ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ አትረሱትም ነበር። የኔን መድኃኒት ትረሳላችሁ። እኔ ማዘውን የኔ አይደለም ደግሞ የእግዚአብሔር ነው። ግን ሐኪም መድኃኒት ነው ይላል። ካህን ሐኪም ነው፣ መድኃኒት እግዚአብሔር ነው። መድኃኒቱ ደግሞ የሚታዘዘው ደግሞ ምንድነው? ቃለ እግዚአብሔር ነው። ደግሞ ለሁሉም ቃለ እግዚአብሔር ለሁሉም በሽታ አንድ መድኃኒት መታዘዙ ደግሞ አይደንቃችሁ? አሁን ለኩላሊት የሚታዘዘው ለጨጓራ አይሆንም። ለራስ ምታት የታዘዘው ደግሞ ለሆድ ቁርጠት አይሆንም። የእግዚአብሔር ቃል ግን ለሁሉም ነው። አሁን አንድ ቃል ነው የምናገረው። እዚህ ውስጥ ዝሙት ላለበት ሰውም የራሱን ይወስዳል። ነገረኛ ሰውም የራሱን ይወስዳል። እኔ የምናገረው አንድ ነው። ለምን? እግዚአብሔር ባለጸጋ ነው። በኃይል እግዚአብሔር ያክል ለኩሉ ቅዱስ ጳውሎስ እንደሚለው እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። ለሁሉ አንድ ቃል ይነገራል። ለሁሉ ሁሉ ነው። እኔም አሁን እናንተ ጋር ተቀምጬ የሚናገረው ሰው ቁጭ ብል ቁጡ ሰው ከሆንኩ ዛሬ እኔን ነው እላለሁ። እኔም ማለት ደግሞ ያኛው ቁጭ ሰነፍ ከሆነ ዛሬ እንኳን እኔን የተሰበኩ ይላል። ይህን የሚያደርግ እግዚአብሔር ነው። መድኃኒቱ አንድ ነው። ለሁሉ በሽታችን ግን ይሆናል። አዲያ ግን መድኃኒቱን ላረሳ ሰው ነው እንጂ ዝም ብሎ የሚተኛ አይደለም። ሐኪም ቤት መሄድ ብቻ አያድንም። ስርዓት ጠብቆ ክኒን መዋጥ ነው። መስማት ብቻ አያጸድቅም፣ መያዝም ነው። መያዝ ብቻም አይደለም መስራት። ቅዱስ እንጦንስ አጋንንት ተሰብስበው ማታ በጨለማው ሲሄድ በበረሃው በድንጋይ ሲወረውሩበት እግዚአብሔር ያበርህ ሊተ ብሏል አላልኳችሁም እንዴ? የሚያድናችሁ ነገር ትረሳላችሁ እንዴ? ረመዳን ያለ በጨለማው ስትሄዱ ርቄን አትዙም። ቆመጥ ከመያዝ እንዲሁ አይደረስ እኮ ነው መምለክ። ቆመጥ ከመያዝ እግዚአብሔር ያበርህ ሊተ ምንትኑ ያፈራን ተሰብስበው እኮ ነው ጀር ወደ ቅዱስ እንጦንስ እኮ ነው እግዚአብሔር ብርሃኔና መድኃኒቴ ነው ምን ያስፈራኛል ሲሉ ብትን በመንፈቀ ሌሊት እኮ ነው እንዲህ ሲል ይበተኑለታል። መንገድ ለመንገድ ፍርሃት ሲላችሁ እንዲሁ ፍርሃት ይዞኛ እንደው የሚጻፍ ነገር ካለ አትበሉ ወዲያ ወዲህ እያላችሁ ይሄንን በሉ። ልክ እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ እግዚአብሔር የሕይወቴ መታመኛዋ ነው ምን ያስደነግጠኛል ይላል። አሁን ያስፈራራል ሰው። አሁን በተለይ የቤተ ክህነቱ ሰው ያስፈራራል። አብሶ ደግሞ ሴቱን ነው የሚያስፈራሩት። እኔ የምልሽን ነገር ካልሰማሽ መስተፋቅር ደግምብሻለሁ ናላሽ ሲዞር ነው የምትኖር ይላል። እውነት ይመስላልና መከራው አለ እዚያው ማለት አይ መከራ ውሸቱን እኮ ነው። አንደኛ መስተፋቅርም አያውቅም፣ ሁለተኛ ደግሞ አይሰራም። የማይሰራው ደግሞ ጥንቆላ ራሱ ንጽህና ይፈልጋል፣ ዝሙት አይፈልግም። የዚህ ዘመን ሰው ደግሞ ዘማዊ ስለሆነ ጥንቆላው ራሱ አይሰራለትም። በዚህ ዘመን እንኳን ደና ባይታዊ ደና ጠንቋይም አይኖር። እውነቴን ነው የምነግራችሁ ማለት ውሸቱን ነው። ጥንቆላው የማይሰራለትም አንድ የማይሰራ ለጥንቆላውም ራሱ አይሆንላቸውም ውሸታቸውን። ሁለተኛ ደግሞ እግዚአብሔር ከኛ ጋር እግዚአብሔር ምስሌነ ምን ይክለነ እግዚአብሔር ልጆቹ አድርጎን እንዴት ነው አሳልፎ የሚሰጠው? ቤቱ ሲደፈር ዝም የሚል አባወራ ታውቃላችሁ? እንግዲያው በደሙ ያተመውን ቤት ዝም ብሎ የሚያይ ክርስቶስ አለ ይመስላችኋል? ሊጠብቀን እኮ ላይጠብቀን ደሙን ከፍሏል እንዴ! እግዚአብሔር እኮ እንዴት እንደሚያስብልን ብናውቀው እኔ ከዚህ በላይ ዕውቀት አያስፈልገንም ነበር። እግዚአብሔር በጣም እኮ ነው የሚያስብልን። መብላት እንዳለብን ያስባል፣ መተኛት እንዳለብን ያስባል። አሁን ለዚህ እኛ የምናስብ ነው የሚመስለን። እግዚአብሔር ለገነቱ ለወዳችን ደግሞ እኛ ነው የሚመስለን። በፍጹም መቼ መጉረስ እንዳለብን ያውቃል፣ መቼ ማረፍ እንዳለብን ያውቃል፣ ሲደክመን ያውቃል፣ አቅም ስናጣ ያውቃል፣ ብቸኛ ስንሆን ያውቃል፣ ሰው እንደሚያስፈልገን ሁሉን ነገር ያውቃል። ተሳስተን እንዳጠፋን ያውቃል፣ አውቀን እንዳጠፋን ያውቃል። ሁሉንም ያውቅልናል እግዚአብሔር። ስለሚያውቅ ራስን በእግዚአብሔር እቅፍ ውስጥ ወሩሮ መጣል ነው የሚያሳርፈው። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰከ እግዚአብሔር ላይ ሕፃን ልጅ እኮ እናቱ አዝላው ስትደዚህ ለሽ ብሎ ተኝቶ እናቱ ወንዙ እስከ ወገቧ ያዛት፣ እስከ ጉልበቷ ያዛት፣ እስከ አንገቷ ምንም አሳይል መተኛት። መጀመሪያ ግን አንድ የሚፈልገው ነገር አለ። ያዘለች ሰው እናቴና ሌላ ሴት ናት ነው። ይሄን ማረጋገጥ ይፈልጋል። ካረጋገጠ መተኛት ነው። እኛ ደግሞ ሕፃን መሆን አለብን። እግዚአብሔር ደግሞ አባታችን ነው።
አዝሎን ተሸክሞን ነው የሚኖረው በእውነቱ ማለት ነው። በክንፈ ረድኤቱ ጋርዶ ነው የሚያኖረን። ከዚህ በላይ ምን አለ? ምንስ የሚያሻል ነገር አለ? ምንስ የሚጠበቅብን ነገር አለ? ለጋስነቱን ለመግለጥስ ምን የሚገልጥበት ሌላ ምን ያስፈልገዋል? እና እግዚአብሔር በቃሉ ሞትን ያዘዋል። እኛም በሱ ቃል ሞትን ድል እንድንነሳ አምላከ ቅዱሳን በቸርነቱ ይርዳን። ከቃሉ ጋር ናችሁ? አሁን በዚህ ዘመን በደንብ ማስተዋል አለባችሁ። ቃለ እግዚአብሔር ሞትን ያሸንፋል። እስኪ በሉ ሁላችሁ ቃለ እግዚአብሔር በሉ። ምንን ያሸንፋል? ድገሙ። ቃለ እግዚአብሔር። እሺ ድገሙት። ቃለ እግዚአብሔር። እሺ ሞትን ምን ይላል? ይሄን ማወቅ አለባችሁ። አሁን በዚህ ዘመን ምን ይላል? ዝም ብሎ ያደረሰው ሁሉ እየመጣ ምን ይላል መሰላችሁ? ሰውን ዘንድሮ ሰይጣን ተቆጣጥሮታል። እሺ ሰይጣን ተቆጣጥሮታል። በቃ ምንም መነኩሴ ብትሉት፣ ቄስ ብትሉት፣ ጳጳስ ብትሉት ሰይጣን ተቆጣጥሮታል። ኋላሳ ምን ይደረግ? ምን ይደረግ? ታምር እኮ ነው እውነቱ። ተቆጣጥሮታል። እናሳ አባ ገሌ ካላጠመቁት አይድንም። ይኸውላችሁ ምዕመናን በቃለ እግዚአብሔር ሰይጣንን የመቃወም ስልጣን አላቸው። ማን አልኳችሁ? በሉ ንገሩኝ እንጂ ንገሩኝ። ማን መቃወም ይችላሉ? አቤት ሰይጣንን። የሰናፍጭ ያህል ቅንጣት ብትኖራችሁ ለምዳችሁት የል ነገሩ ቃሉን። ቃለ እግዚአብሔርን ከመልመድ ይሰውረን። ሰው ቃለ እግዚአብሔርን ሲለምደው ችግር ነው ጎበዝ። ቃለ እግዚአብሔር የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይሄን ተራራ ተነቀል ብትሉት ምን ይላል ነው ያለ? ተራራ የተባለ ማን ነው? ዲያብሎስ። ለምን ተራራ ነው? በትዕቢቱ ራሱን ከፍ ስለሚያደርግ። ሰይጣንን መንቀል ትችላላችሁ ማለት ነው። አማትበ እና የግድ የባይታዊ ባሪያ መሆን አለብን? እኔ አልሆንም። ባሪያ በሆን እንኳን የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ነው መሆን እንጂ መንደር ለመንደር ለሚያውደለድለው ሁሉን ያልሆነ ማምላክን ይሄ እንደ ሶሎ ውሻ መንደር ለመንደር ጓዙን አዝሎ ለሚዞር እኔ አላውደልድልም። የእግዚአብሔር ቃል ስልጣን አለው። ወንጌል ዮሐንስ ንድገም፣ ውዳሴ ማርያም ማምላክን የእመቤታችን ስም ሲጠራ እኮ እንዴት እንደሚበሽቀው ብታዩ ሰይጣን። ውዳሴ ማርያም ስትደገም፣ አርጋኖን ስትደገም ደሙ ነው የሚፈለው። ለዚያ እኮ ነው የሚያስተወን። እሷን ማስረሳት፣ ማስተኛት፣ ማስተኛት፣ ማስረሳት፣ ማስረሳት ይሄን የሚያደርገው የእግዚአብሔር ቃል። ለዚያውም ደግሞ አብ ወልድ መንፈስ ቅዱስ የሚለው ቃል፣ ኢየሱስ ክርስቶስ የሚለው ቃል አሁን እንመጣበታለን። በቃሉ በሉ እንጂ ቃለ እግዚአብሔር በማን ላይ ስልጣን አለው? በሞት ላይ ስልጣን አለው። መዝሙረ ዳዊት ይሆን ወንጌል ዮሐንስ ይሆን መልካ ማርያም ቢሆን ውዳሴ ማርያም ቢሆን አትፍሩ። ይችኛይቱ ጠበቅ ያለች ናት። ይሄኛው እንትን ያለ ይላል። ዝም ብሎ ትምህርተ ዋቱን መጀመሪያ ነው መድገም አለ። እንዴት ኋላ ሌላውን ጸሎት ስለሚሰውረው ይላል። አይ እንደው ያበጥረዋል እኮ እውነቱ ትርጓሜውን ማለት ነው። አሁን እንደዚህ የሚለም እናያለን። ዘምትካት ህዋ ኮነ ይዝየሰክሱ ተምስጢረ ኮነ ለምእመናን ተብሎ ስውር የነበረው አሁን ግን ለምእመናን ተገልጧል አለ እንጂ ያዳፍናል ብለዋል። ትምህርተ ዋቱ ጠበቅ ያለ ጸሎት ነው። እንዲያ ነው። ይሄ እንኳን እንትኑ ላላ ያለ ነው ይላል። ስመ ቅዱሳን ስመ እግዚአብሔር ክብር አለው። ቃለ እግዚአብሔር በሞት ላይ ስልጣን አለው። አጥብቃችሁ ያዙት። እንደው በሞት የእውነቴ ነው። ፍርሃት ፍርሃት ሲላችሁ ስልክ ከመደወል አንዱን ቃል አውጥቶ መድገም ዝም ብሎ ብድግ አርቆ ማለት ነው። እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ከፈለጋችሁ ደግሞ እዚህ ከጀልባው ላይ ሆኖ እነ ጴጥሮስን የገሰጸበት እናንተ እምነት የጎደላችሁ ስለምን ተፈራላችሁ? እንደው እሱ አብሮን አለ አትሉም ማለት እኮ ነው። እሱ እያለ አንፈራም አትሉም እያለ ነው። ክርስቶስን አብሮ እሱ አብሮን እያለ ምንም አንሆንም አትሉም እያለ ነው። እሺ እኛ ታዲያ አብሮን መኖሩን በምን እናውቃለን ስትሉ ደግሞ እናንተ ዘበላ ስጋዬ ወሰት የደምዬ አነ ይሄሉ ምስሌው ውእቱኒ ይሄሉ ምስሌ። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ከማን ጋር እኖራለሁ ነው የሚለው። ስለዚህ ስጋውን ስንበላ ደሙን ስንጠጣ እግዚአብሔር ከማን ጋር አለ? ከኛ ጋር አለ። ሌላ ደግሞ ተመልከቱ። ሀባለው ክሌቱ ወሰለስቱ ጉባን በስሜ አነ ይሄሉ ማይከሊሆሙ፣ ሁለት ወይም ሶስት ነው ቢሰበሰቡ በመካከላቸው ምን እላለሁ ነው የሚለው። እገኛለሁ፣ አብሮን አለ። ቅዱሳን ደግሞ ምንድነው? ዘኪያክሙ ሰማ ኪያዬ ሰማ ወዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነውን። እናንተን የተቀበለ እኔን ተቀበለ። ጥሩ። ያ ቅዱሳንን ገድል ዛሬ አቡነ ዘርአብሩክ ናቸው። የአቡነ ዘርአብሩክን ገድል አምጥቼ ስደግም እሳቸውን ስቀበል ክርስቶስን ተቀበልኩ። አብሮኛል ማለት ነው። የቅዱስ ሩፋኤልን ድርሳን ስደግም እሱን ስቀበል ክርስቶስ አብሮኛል ማለት ነው። የቅዱስ ያሬድን የቅዱስ ቂርቆስን
ዛሬ ቅዱስ አርሳኒዮስ ነው። የቅዱስ አርሳኒዮስን ስንክሳሩን አንብቤ ቅዱስ አርሳኒዮስ ጻድቅ ነው፣ የክርስቶስ አገልጋይ ነው ዝዬ ስቀበል ክርስቶስ እኔ ጋር አለ ማለት ነው። እናንተ ገድለ ቅዱስ ጴጥሮስን ገድለ ቅዱስ ጳውሎስን ሳነብ እናንተ ከገባችሁ ቤት ሰላም ይግባ ስላለ እነሱ ሲገቡ ከኔ ቤት ሰላማዊ ኢየሱስ ክርስቶስ እኔ ቤት ይገባል። አሁን አብሮኝ እንዳለ እርግጠኛ ነኝ። ከሆንኩ ደግሞ ምን ያስፈራችኋል?